take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? ተመልሰናል። ዛሬ ተመልሰነው የማንቸስተር ዩናይትድ የ28% ድርሻ ያላቸው ሰር ጂሚ ራትክሊፍ ከቢቢሲ ጋር ቆይታ አድርገው ነበረ። የእሳቸውን ፕሬስ ኮንፈረንስ ልናስቃኛችሁ ነው። ከብዙ ሚዲያዎችን ጠርተው ነበረ ጋዜጣዊ መግለጫ ወይም ደግሞ ኢንተርቪው ለመስጠት የሞከሩት የቢቢሲ፣ የቴሌግራፍ፣ የኦቨርላፕ ጋር ኔብል የሚመራው ካምፓኒ ማለት ነው፣ ዘ ታይምስ እና ቢቢሲ ቢዝነስ ፓርትነሮች ተገኝተው ኢንተርቪው መስጠት ይችላል። በጣም ማታመኑት ኢንተርቪው ነው መስጠት የቻሉት። በጣም ረጅም ኢንተርቪው ነው መስጠት የቻሉት። ረጅሙን ኢንተርቪው ሙሉን አላቀርብላችሁም፣ ኢች ወርድ አይደለም አቀርብላችሁ። በጣም ጥቂቱን ሀሳብ ነው ይዤላችሁ መጣው። ግን ደግሞ ስለ ማንቸስተር ዩናይትድ ኢንቨስትመንት፣ ስለ ግሌዘሮች፣ ስለ አሞሪም ጥቂት ሀሳቦችን ነው እንግዲህ የሰነዘርኩላችሁ። ቆዩን ውድ ተከፋይ ስለሆኑ ተጫዋቾች፣ ስለ አዲሱ ስታዲየም ክፍያና አንዳንድ ተጫዋቾች ለምን ይሸጣሉ የሚል ጥያቄ ቀርቦላችኋል። ስለዚህ ጉዳይ እናነሳለን። ስለ ዳና ሸዋርዝና ኤሪክ ቴን ሃግ ቆይታም ጥቂት ነገር እናነሳለን። በጣም ጥቂት ሀሳብ ነው እንግዲህ የምናነሳ ከኢንተርቪዋቸው ውስጥ ቆርጠን ማለት ነው። ግን አድማጮቻችን ሙሉን ኢንተርቪው የምትፈልጉት ከሆነና ኢች ወርድ እንዳስቀኛችሁ የምትፈልጉ ከሆነ ምሽት ላይ እሰራላችኋለሁ። ግን ደግሞ የእናንተን ፍላጎት ማወቅ አለብኝና ከ10 እስከ 15 ኮሜንት ስራልን ሙሉ ኢች ኢንተርቪው ስራልን የምትሉ ከሆነ እያንዳንዱን ቃል በቃል እሰራላችኋል። ኦልሞስት ከ20 እስከ 30 ደቂቃ የሚቆይ ኢንተርቪው ነው የምሰራላችሁ። እንዲሁም ደግሞ ወደ 300 የሚጠጋ ኮሜንት ፈልጋለሁ ማለት ላይክ ፈልጋለሁ። ላይክ 300 የሚሆን ላይክ እንዲሁም ደግሞ ወደ 15 የሚጠጋ ኮሜንት ካገኘ ሙሉን ኢንተርቪው የሚሰራላችሁ ይሆናል ማለት ነው። አሁን ገረፍ አድርገን በሃይላይት መንገድ እንመለከታለን ማለት ነው። አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ስጡን። ጂሚ ራትክሊፍ እንግዲህ በ1.3 ቢሊዮን ብር የማንቸስተር ዩናይትድን የ28.9% ድርሻ ገዝቷል። በመጀመሪያ የገዙት የነበረው በ1.2 ቢሊዮን የ25% ድርሻውን ነበረ። አሁን ከፍ አድርገው ድርሻቸውን በ1.3 ቢሊዮን የ28.9% ድርሻ ወስደዋል። የነዚህ የኤኒዮስ ካምፓኒ ባለቤት የሆኑ ፔትሮ ኬሚካል የሚያመርት ድርጅት የሚያስተዳድሩ ሰው ስለ ማንቸስተር ዩናይትድ አንድ ባለሀብት ወይም ክለቡ የሚያስተዳድር ሰው ይሰጠዋል ተብሎ ማይጠበቅ በጣም ሂውጅ የሆነ አናላይሲስ የታከለበትን ፕሬስ ኮንፈረንስ ነው መስጠት። ፕሬስ ኮንፈረንስ ሳይሆን ኢንተርቪው ነው መስጠት የቻሉት ማለት እንችላለን። ጋዜጣዊ መግለጫ ሳይሆን ኢንተርቪው ነው፣ ቃለ ምልልስ ነው ለተለያዩ ሚዲያዎች መስጠት የቻሉት። እንዳልኳችሁ በጋዜጣዊ መግለጫው ላይ የተገኙ የተለያዩ ሚዲያዎች ነበሩ፣ በኢንተርቪው ላይ ማለት ነው። የቢቢሲ፣ ቴሌግራፍ፣ ኦቨርላፕ፣ ዘ ታይምስ እና የብሪቲሽ ቢዝነስ ጸሐፊዎች እንዲገኙ ተደርጓል። ቢቢሲ ነው የመጀመሪያው እትመት እንዲያወጣ የተፈቀደለት። ከዛ በኋላ ሁሉም በገጾቻቸው አወጥተዋል። በጣም ጥቂቱን ነገር ያስቀኘናችሁ እንቆይ እስኪ። በመጀመሪያ ከቀረቡላችሁ ጥያቄዎች አንዱ ማንቸስተር ዩናይትድ ላይ እንዴት ኢንቨስት ለማድረግ እንደደፈሩና እንደፈለጉ ነበረ። በጣም የሚወዱትና የልጅነት ክለባቸው እንደሆነ መውደዳቸውን በማብራራት ለመግለጽ ሞክረዋል። ከዛ በኋላ ሂውጅ የሆነው ጥያቄ መጣ። ትልቁ ስለ ግሌዘር ቤተሰቦች የተጠየቁት ነበርና ጥያቄ የክለቡ ማስተዳደር ላይ የፈጠረውን ችግር ለማብራራት ሲሞክሩ እነሱ በጣም ርቀው መገኘታቸው ቃል በቃል አሉት። ከ3000 ማይልስ በላይ ርቀው ነው የሚገኙት ከክለቡና እነዛ ነገሮች ክፍተት ፈጥረዋል አለ። የትኞቹንም የእንግሊዝ ክለቦች የሚያስተዳድሩ ባለሀብቶች ብትመለከቱ በጣም ቅርብ ናቸው አሉና እያንዳንዱ ዲቴል ውሳኔ ላይ ለመሳተፍ ይሞክራሉ። ዝም ብለው ገንዘቦችን ብቻ አይደለም የሚያወጡት። ክለቡን ስኬታማ ለማድረግ እና የተለያዩ እርምጃዎችን ለመውሰድ በእያንዳንዱ ውሳኔ ላይ ይሳተፋሉ። ግሌዘሮች ግን እንዲህ አይደሉም በማለት ነው እንግዲህ ግሌዘሮች ላይ ተቃውሟቸውን ለማሰማት የሞከሩት ማለት ነው። ስለ ሩበን አሞሪም ሌሎችን ብዙ ጥያቄዎች ቀርቦላቸዋል ማለት እንችላለን። እውነት ለመናገር አሁን ካለው ስብስብ አንጻር ሩበን በጣም ጥሩ ስራ እየሰራ ነው። ወጣት ነው። ከዛም በተጨማሪ ትልቅ አቅም ያለው አሰልጣኝ ነው። በዩናይትድ ቤት ረጅም ዓመታትን ይቆያል ብለን እናስባለን። እቅዳችን እንደዛ ነው።
ቁጭ ብዬ ከሱ ጋር ቡና በምጠጣበት ጊዜ ስለ ክለቡ ክፍተት ለመነጋገር እንሞክራለን። አፌን እንዲይዝና በክለቡ የሜዳ ላይ እንቅስቃሴ ውስጥ እንደማይመለከተኝ እንደሚነግረኝ ብዙ ጊዜ አጽንኦት ሰጥቶ ይነግረኛል በማለት የተናገሩት። በክለቡ የሜዳ ላይ እንቅስቃሴ ላይ ብዙ መብት እንደሌላቸው ይነግረኛል ነው ያሉት። ባለው ሁኔታ ውስጥ ሮበን በጣም ቆንጆ ስራ እየሰራ ነው ብለን እናስባለን። ሁሉም ሰው በአንድ ጊዜ ተአምር እንዲያሳይ ይጠብቅበታል። ይህ ደግሞ በእውነት ማይሆን ነገር ነው፣ ወይም ደግሞ በእውነተኛው ዓለም እንደዚህ ነገር አይመጣም ብሏል። ትናንትና አሉ ውርለት የነበረውን የአርሰናል ጨዋታ ፕሬስ ኮንፈረንሳቸው ሰኞ ዕለት ያወጣ በመሆኑ ማለት ነው። ትናንትና ከአርሰናል ጋር ያደረገውን ጨዋታ ተመልክተናል። እንደማስበው ከሆነ እጅግ ጥሩ አቋም ነው ያስመለከቱን። ተጫዋቾች ጠንክረው ለመስራት እየሞከሩ ነው። ያላቸውን ነገር መስጠት የሚችሉ ተጫዋቾች እንዳሉ ተመልክተናል። ቤንች ላይ የነበሩት ልጆች ብንመለከት እንደተገነዘባችሁ ብዙዎቹ ተጫዋቾች አልነበሩም በጉዳት ምክንያት። ግማሹን የቡድኑ አካል ወይም ክፍል ሳይዝ ነበረ ጨዋታውን ማድረግ የቻለ። ከዛ አንጻር በጣም አስደንቆናል በማለት ነው እንግዲህ የተናገሩት። ስለ ውድ ተከፋይ ተጫዋቾችም እንዲሁ ሀሳባቸውን ሰጥተዋል። የክለባችን 8 ከፍተኛ ተከፋይ ተጫዋቾችን ብትመለከቱ 50% ለሮበን አሞሪም አገልግሎት መስጠት አልቻሉም። እሱ ነው አናላይዝ ለመስራት የሞከር ነው አሉ። ለዛ ነው ሮበንን በደንብ የምናደንቀው አሉ። አዎ በክረምቱ ሮበን እያሉ እንደ ቅርብ ወዳጅ ነው እንግዲህ የሚጠሩት በፈርስት ኔሙ። ለሮበን በጣም ከፍተኛ በጀት እንመድባለን ብለን እናስባለን። ምን ያህል እንደሆነ አንነግራችሁም ማለት ግን ምን በጀት ከምንሸጣቸው ተጫዋቾች ጋር የሚወሰን ይሆናል። ምክንያቱም በጀታችን ማሟያ የምናደርገው ከምንሸጣቸው ተጫዋቾች ከምናገኘው ገቢ ላይ ነው በማለት ክረምት ላይ ሮበን አሞሪም ወደ ማርኬት መውጣት የሚያስችለውን እንቅስቃሴ እንዲያደርግ እንደሚፈቅዱለት ነው እንግዲህ መናገር የቻሉ። ማንቸስተር ዩናይትድ ወደ 100,000 ተመልካች መያዝ የሚችል ግዙፍ ስታዲየም ሊገነባ እንደሆነ መቼም ይታወቃል አይደለ? ብዙ ኮሚቴዎች ያሉበት የስታትፎርድ ከተማ ከንቲባ፣ የግሬት ማንቸስተር ዩናይትድ ከንቲባ፣ ከማንቸስተር ዩናይትድ የቀድሞ ተጫዋቾች ደግሞ ጋርነቪል የተቋቋመበት ብዙ ሰዎች ያሉበት ኮሚቴ ተቋቁሞ እንቅስቃሴ ላይ እንዳሉ ስታዲየሙ ብቻ ሳይሆን በስታዲየሙ ዙሪያ ያለውን የግሬት ማንቸስተር ከተማን ሁኔታ ሊቀይር የሚችል ግዙፍ ስታዲየም ሊገነቡ እንደሆነ ይታወቃልና በጣም ከሰሞኑ ጋዜጣዊ መግለጫ ስለ ስታዲየሙ ኦፊሻሊ መጀመር ይሰጣል ተብሎ ይጠበቃል። በዚህ ጉዳይም ተጠይቆ ነበር። በ5 ወይም በ6 ዓመት ውስጥ አዲሱን ስታዲየም እንጨርሳለን። ለፕሪሚየር ሊጉ በጣም ጥሩ ነው። ለእንግሊዝም ጭምር በጣም ግዙፍ ነገር እንሰራለን። የሻምፒዮንስ ሊግና የእንግሊዝ ብሔራዊ ቡድን የሚጫወትበትን ስታዲየም ነው የምንገነባው። በዚህ ስታዲየም ውስጥ የሻምፒዮንስ ሊግ ፋይናል ጨዋታዎች ሲከናወኑ ትመለከታላችሁ ማለት በጣም ድንቅ ስታዲየም ሊሰሩ እንዳሰቡ ነው እንግዲህ የተናገሩት። ወጣት ተጫዋቾችን ለመሸጥ አስባቸዋል ወይ እንደ ኮቢ ማይኖ፣ አሌሃንድሮ ጋርናቾ አይነት ተጫዋቾችን ተብሎ ጠይቀው ነበር። ኮቢ ማይኖና አሌሃንድሮ ጋርናቾን ገንዘብ ለማግኘት ስንል ብቻ አይደለም እንሸጣቸው አሉ። ክለቡ በተጫዋቾች ታጭቋል አሉ። በማንጠቀምባቸው ተጫዋቾች ታጭቋል። እናም ይህንን ቁጥር መቀነስ ይኖርብናል። ያንን ነው የምናደርገው። በዚህ መንገድ የሚያስፈልጉንን አደረጃጀት በማድረግ የሚኖረውን የውጭ ቅነሳ እንመለከታለን። ተጫዋቾች ይቆዩ ወይም ይሸጡ የሚለው ውሳኔ የክለባችን የሜዳ ውስጥ እንቅስቃሴ እና ያሰልጣኙ እና በምን ያክል ደረጃ ይሻሻላሉ የሚለውን ተመልክተን ነው እንጂ ገንዘብ ለማግኘት ብቻ ተጫዋቾችን አንሸጥም ብለዋል። እንግዲህ ይሄ ፍጹም አናላይስ የሚያስፈልገው ይመስለኛል። ግን ተመልሼ እመጣለሁ። በጣም ሂውጅ የሆነ ኢንተርቪው ስለሰጡና ትልቅ የሆነ ኢንተርቪው ስለሰጡ ብዙ አናላይስ የሚያስፈልገው ይመስለኛል። ኢንተርቪው ለብቻ ረዥም ኢንተርቪው ብቻውን ኢንተርቪውን ኦልሞስት የ20 እና የ30 ደቂቃ ሰራላችኋል። ከዛ በኋላ ደግሞ አናላይዝ ሰራላችኋል እናንተ ፈቃደኛ የምትሆኑ ከሆኑ ማለት ነው። ሌላ ክለቡን እንደ ሪያል ማድሪድ በጣም ታላቅ ክለብ ማድረግ እንደሚፈልጉም ተናግሯል። በ3 እና በ5 ዓመታት ውስጥ በክለቡ ውስጥ ያለውን እዳ አጥፍተን ወደ ትርፋማነት እንመጣለን ብለዋል። እንግዲህ ከእሁድ ዕለት ከነበሩ ተቃውሞዎችና ትልቁ የነበረው ማንቸስተር ዩናይትድ 1 ቢሊዮን የሚደርስ እዳ እንዳለበትና ይህ ዕዳም ግሌዘሮች ባለባቸው የፋይናንሻል አስተዳደር ምክንያት የተፈጠረ እንደሆነ ተቃውሞ ሲያሰሙ ነበር። በተለይ ደግሞ 1958 የሚባለው የደጋፊዎች ማህበር እሱን ሲያሳይ ነበርና በ3 እና በ5 ዓመታት እዳችንን ሁሉ አቃለን ወደ ትርፋማነት እንመጣለን ብለዋልና የምናደርጋቸው ነገሮች በሙሉ አሁን እዳ ለማቃለል ነው። ከዛ በኋላ ወደ ትርፍ እንመጣለን በማለት ነው እንግዲህ መናገር ይፈልጉ። እኛ የምንፈልገው ቡድን ለመስራት ጊዜ እንፈልጋለን። ደጋፊዎች እሱን ሊረዱ ይገባል ነው ያሉት። ጊዜ እንደሚፈልጉ እውነት ለመናገር አሁን ካለው የክለቡ ስብስብ አንጻር ሮበን አሞሪም በጣም ጥሩ ስራ እየሰራ ነው። በጣም ጥሩ ረጅም ዓመት ከማንቸስተር ዩናይትድ ጋር ይቆያል በማለት ቅድም ያልኳቸውን ሀሳብ ደግሞ በሆነ ቦታ ላይ አንስቷል። ሌላ ስለ ወጪ ቅነሳና ስለ ደጋፊዎቹ ሲጠየቁ ረጅም ነገር ነው ማንሳት የቻሉ። ግን እንደ አንድ ምክንያት ያነሱት ነገር የክለብ አስተዳደር ሞዴል ነው እንድንቀየር የፈለግ ማለት እኛ ጋር ያሉት የሰራተኞች ቁጥር ከየትኛውም ክለብ የበለጠ ነው። ስለምን ሰዎች መጣችሁ ይሄን ደጋግማችሁ እንደምትጠይቁን አይገባኝም አሉ። ብዙ ክለቦች ይሄን ያህል ሰራተኛ የላቸውም እና አሁን እያደረግን የአስተዳደር ማኔጅመንት
መዋቅር ነው ለውጥ እያደረግን ያለ። ለዛ ደግሞ የሚያስፈልጉን የሰራተኞች ቁጥር አሉ። ስለዚህ መቀነስ ይጠበቅብናል። አንዳንድ ሙያዎች ላይ ዝም ብለን ደሞዝ ስንከፍል ቆይተናል። ለምሳሌ ያለው የምልክት ቋንቋ አማካሪ ነበረናል። ለዛ ሰውዬ በአመት 175,000 ዩሮን ከፍል ነበራል። አላስፈላጊ ክፍያ ነበረ በማለት ነው እንግዲህ ለመናገር የሞከሩት ማለት ነውና የክለቡን የማኔጅመንት ፖሊሲ መዋቅር ለውጥ ስለሚያከናውኑ ነው እንጂ ሰራተኞችን ለወጪ ቅነሳ ብቻ እያሰናበቱ እንዳልሆኑ ነው እንግዲህ ለመናገር የሞከሩት። አሁን ያለው የክለቡ አስተዳደር አንቶኒ ካስሜሮ፣ ኦናና፣ ራስሙስ ሆይሉንድ፣ ሳንቾን አላስፈረምም። እነዚህ ዝውውሮች ክለቡ ላይ የፈጠሩት የአመራር ክፍተት አለ ወይም ደግሞ የፋይናንሻል ችግር አለ። ስለዚህ እነዚህን እኛ አላደርግም፣ እንደዚህ አይነት ፊርማዎችን አናረግም ነው ያሉት። ነገር ግን እነዚህ በስህተት የተደረጉ ስህተቶች ክለቡን ወደ ኋላ አስቀርቶታል። እኛም ቢሆን አሁን ላይ ከነዚህ ችግሮች ጋር ልንጋፈጥ ተገደናል። የተወሰኑ የሚሆኑ ተጫዋቾች ለክለቡ የሚመጡን ጥሩ ብቃት ያላቸው አሉ። አንዳንዶች ግን ከልክ ያለፈ ክፍያ ይከፈላቸዋል እንጂ ለክለቡ ብቁ ተጫዋቾች አይደሉም በማለት ስም ጠርተው ተናግረዋል። እንግዲህ ስለ ኤሪክ ቴን ሃግ በክረምቱ ስለመቆየታቸውና በአዲስ ሲዝን እንዲሁም ዳና ሸዋር ስለ ስንብታቸው ተጠይቀዋል። ይሄም ዘለግ ያለ ሀሳብ የሰጡበት አንዱ ክፍልና ደጋግሞ የተመላለሱበት ፕሬስ ኮንፈረንስ አካል ነው። ኤሪክን በተመለከተ ግልጽ የሚደረጉ ነገሮች አሉ ወይም ደግሞ መብራራት የሚገቡ ጉዳዮች አሉ። በሰዓቱ ብዙ አሻሚ ነገሮች ነበሩ። ከሱ ጋር አብረን ለመስራት እንፈልግ ነበረ። ይህንን በደጋፊ በግልጽ ተመልክቷል። አብረናቸው መቆየት እንፈልግ ነበረ፣ ግን አልሆነም። ስተት ነው የተሰራ ነው ያሉት። ስለ ዳና ሸዋርም ስለሱ ስተት ሰርተናል በማለት ነው እንግዲህ ጥያቄውን ለማለፍ የሞከሩት ማለት ነው። እንግዲህ አሁን ያመጣውላችሁ በጣም አጭሩ ነው፣ በጣም ዘለግ ያለና ብዙ አናላይዝ የሚያስፈልገው ፕሬስ ኮንፈረንስ እንዳልኳችሁ ፕሬስ ኮንፈረንሱን ቃኝልን ሚል ኮሜንት ከ10 እና ከ15 በላይ ኮሜንት ማገኝ ከሆነ ምሽት ላይ ሙሉን ፕሬስ ኮንፈረንስ ማለት ኢንተርቪው ይቅርታ የአሰልጣኞች ፕሬስ ኮንፈረንስ ለምዶብኝ ነው ኢንተርቪውን ይዤላችሁ መመጣ ይሆናል ማለት ነው። ከ300 ላይክ በላይ እንዲሁም ደግሞ ከ15 ኮሜንት በላይ ማገኝ ከሆነ ሙሉ ፕሬስ ኮንፈረንሱን ይዤላችሁ መመጣ ይሆናል። ኢንተርቪውን ይዤላችሁ መመጣ ይሆናል። ሀሳብ አስተያየቶቻችሁን አስቀምጡልኝ።